ዝናብ ዘንቦ ብሎ ጥላ ያደረግንና እሱ ደግሞ ዝናብ የት አለ በመሬት ላይ ኪስ ያደረጉ ነው እዚህ በግብጽ ኦርቶዶክስ ቤተክርስቲያን ሥርዓተ ቅዳሴ በኮፕቲክ ቋንቋ ከሚቀደስባቸው መካከል ዋነኛዋ በሆነችው የደብረ ቁስቋም ቅድስት ማርያም ገዳም ቅጥር ውስጥ 12 ቤተክርስቲያን ያሉ ሲሆን በቀን 15 ጊዜ ቅዳሴ እንደሚቀደስ የገዳሙ መነኩሴ ይናገራሉ። ይህ በእንዲህ እንዳለም በገዳሙ 170 አበው መነኮሳት እንደሚኖርና ከነዚህ መካከል 60ዎቹ በዓታቸውን የዘጉ መሆናቸውን ገልጸው የገዳሙ መነኮሳት ዘወትር በጸሎት በስራና በትምህርት እንደሚተጉ ማብራሪያ ተሰጠን። እዚህ ኮፕቲክ ቅብጥ ብቻ ነው የሚቀደስ ስፍራ ሌላ አለ። በዚህ ደግሞ 15 ጊዜ ቅዳሴ ይቀድሳል በአንድ ቀን 15 ጊዜ። በዚህ አሁን ሰዓት በኢትዮጵያ 1 ሰዓት ነው የተነሱ ሁላቸው ተኝተው ያሉ። አሁን 6 ሰዓት አለ ቅዳሴ የደብረ ቁስቋም። በቺ ደግሞ በውስጥ ደግሞ 12 ቤተክርስቲያን አለ። በየሰዓቱ ቅዱስ ቁርባን በዚህ ላይ ሳትቆርባ አትውልም። 15 ጊዜ ይቀድሳሉ። ለሊት ደግሞ ሁሉ ጊዜ ሰዓታት እንትየናቱ ኮፕቲክ አለው ኦ የሚሉ በጣም እዚህ እመቤታችን እየተወደሰች ነው እስካሁን። በስራ እኔ ከግብጽ የምትማረው ከኢትዮጵያ እየመጣ ያለ ነው ውሃ እዚህ ብርቱካን የሚበላ ዝናብ ዘንቦ ብሎ ጥላ ያደረግንና እሱ ደግሞ ዝናብ የት አለ እኔ በጣም ነው የሚገርመኝ። መነኮሳቱ ሌሊት ነው የሚሰሩ ፀሐይ ስለሆነ እንትን በቀን አትንቀሳቀስም። በሌሊት ትራክተሩ ይዘው ብርቱካኑ ወይኑ እዚህ ያለ እዚህ ገዳም ለብዙዎች ይረዳል። ረዲየት አለ እዚህ የተጸገሙ ክርስቲያኖች ይረዱታል። እኛ መነኩሴ ቆባ አድርጎ የለመነ ነው በሀገራችን። እኔ በጣም ነው የሚያዝን ለምን እና እዚህ ማስተላለፍ ስላለኝ በባቲ ሆነ የሚጨንቀው ችግር ስለ አሁን ተናገርኩ። በጣም ደስተኛ ነኝ። ደግሞ በረከታችሁ ይቅርታ አድርጉልኝ። ሊቃውንት አባታቾች ይቅር አድርጉልኝ። በፊታችሁ ሆነ በታቻችሁ ሆነ መስተምር ነው የነበረኝ፣ ግን ፍቃድ እግዚአብሔር ስለሆነ ይቅርታ ፍቱኝ። የኢትዮጵያ ሊቃውንትና ምእመናን ይህችን ቅድስት ስፍራ ከቅድስት ሀገር ኢየሩሳሌም ቀጥለው የሚሳለሟትና የማይለዩት በመሆኑ በአራተኛውና አምስተኛው ክፍለ ዘመን የአንድነት ገዳም በመመስረት ይኖሩ እንደነበር በማስረዳት ከግብጽ ብቸኛው የአቡነ ተክለ ሃይማኖት ታቦተ ሕግ በዚህ ቅዱስ ስፍራ ይገኛልም ሲሉ አጫወቱን።